ህይወታችሁ በችግር የተሞላ ህይወት ከሆነ በራሳችሁ መጨናነቅና በራሳችሁ ውጥረት ያመጣችሁት ጉድ ነው። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ ደግሞ እንደ ማር ጠብታ የሆነ ወርቃማ የህይወት ትምህርት ይዘንላችሁ መጥተናል። እስከ ፍጻሜ አብራችሁን ቆዩ። እንደተለመደው ቤተሰብ ያልሆናችሁ አሁንም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በምንለቃቸው ቪዲዮዎች ሐሳብ አስተያየታችሁን እንፈልጋለን። ኮሜንት ላይ አጋሩን። ስለምትከታተሉን እናመሰግናለን። ብዙ ጊዜ ሰዎች ላይ የምናስተውለው ነገር አለ። በህይወት በሚያጋጥሙን ችግሮች በጣም ተውጠን ወደ ታች ወርደን የምንቀመጥባቸው ጊዜያት አሉ። ከችግሮቻችን በታች ሆነን ማለት ነው። እኔ ግን በእያንዳንዱ ክፍለ ጊዜ ወይም ሌክቸር እየመጣው የማወራው ስለ አንድ ነገር ብቻ ነው። ያም ነገር ደግሞ ችግሮቻችንን ሙሉ በሙሉ ቀርፎ ያስወግድልናል። ችግር የሚባል ነገር እንዳናይ ሳይሆን ለነዛ ችግሮች ምንጊዜም ቢሆን መፍትሄ እንድናገኝ ያደርገናል። ኤሪክ ታዲያ ምን እያልከን ነው ካላችሁም፣ ህይወት የሚኖረው በውስጠኛው ማንነታችን ነው። በውስጣችሁ የምትለማመዱት ወይም ኤክስፒሪየንስ የምታደርጉት ህይወት ኮንሽስ ወይም ንቁ በሚባለው የአእምሯችሁ ክፍል ወደ ውጭው ዓለም እየተመለከታችሁ እንድትመጡ ያደርጋችኋል። መጀመሪያ ውስጥ ይሰራል። ውስጥ እንመለከተዋለን። በውስጣችንም የተመለከትነውን ነገር በውጭው ዓለምም ደግመን እየተመለከትን እንቀጥላለን። አሁን እየኖርን ያለነው ተለዋዋጭ በሆነ ዓለም ውስጥ ነው። ነገ ምን ሊፈጠር እንደሚችል ማንም ሰው ሊገመት አይችልም። እኛም ደግሞ የሰው ልጆች ስንባል በራሳችን በግላችን የምንንቀሳቀስ ሰዎች ሳንሆን ፈጣሪ በእኛ ውስጥ አቅም ሆኖን የሚያኖረን ሰዎች ነን። ታዲያ ለምን ተለያየን ብላችሁ ካሰባችሁ፣ ሁሉም ሰው የራሱ የሆነ ነፃ ፈቃድ አለው። ሁሉም ሰው የራሱ የሆነ አሻራ አለው። የአንድ ሰው አሻራ ከሌላው ሰው አሻራ ጋር በፍጹም አይመሳሰልም። ያ ለምን ሆነ ብለን ከጠየቅን፣ በዚህ ዓለም ላይ የሰው ልጅ አንድ አይነት ስራ እንዲሰራ አይፈለግም። እያንዳንዳችን ወደዚህ ምድር ስንመጣ ልዩ የሆነን ፍጥረቶች ነን። አንድ ሰው እዚህ ምድር ላይ ተወለደ ማለት እዚህ ምድር ላይ ማድረግ ያለበት የራሱ የሆነ ልዩ ነገር አለው ማለት ነው። ስለዚህ አንድን ሰው ነጥለን ብናወጣ ፈጣሪ በዛ ሰው ውስጥ እየኖረ ነው ማለት ነው። ልክ እንደዛ ሰው ደግሞ ዘወር ብለን ሌሎች ሰዎችን ብናይ እያንዳንዱ ሰው ውስጥ ፈጣሪ አለ። ፈጣሪያችን አንድ ነው። ሁላችንም ውስጥ ያለው አንድ ፈጣሪ ነው። ነገር ግን ሁላችንም የተለያየ ነገር ነው የምናደርገው። እኛ ሁላችንም ልዩ የሆነን ፍጥረቶች ነን። ፈጣሪያችን ግን አንድ ነው። ስለዚህ እሱ በእኛ ውስጥ ይኖራል ማለት ነው። እናንተም በህይወታችሁ ውስጥ የተሰጣችሁ የሆነ ጸጋ ወይም መክሊት አለ። ያንን መክሊት ይዛችሁ ፈጣሪን ወክላችሁ እየኖራችሁ ነው ማለት ነው። የምለው ሐሳብ ገብቷችኋል አይደል? አብዛኛው ሰው ግን ይህንን ሐሳብ እንደ ቀልድ ነው የሚወስደው። ሐሳብ እንኳን አይደለም እውነታ እንጂ። ነገር ግን ሰዎች ይህንን ዘወር ብለው አይመለከቱትም። እውነታውን ወደ ጎን በመተው ህይወትን በራሳቸው እጅና እግር ለመጋፈጥ እየሞከሩ ነው። ለዚህ እኮ ነው ችግር ውስጥ ቁጭ ብለን ያለ ነው። ፈጣሪ ሌላ ሰውን እየባረከ እኔን አይባርከኝም፣ እኔን ረስቶኛል፣ ወይም ደግሞ በደሌ በጣም በዛ እያልን እናማርራለን። እሱ ግን የተለያየ ነገር ለማናችንም አድርጎብን አይደለም። ለሁላችንም ያንን አቅም ሰጥቶናል። ነገር ግን እኛ እውነታውን ተረድተንና እውነታውን አውቀን ያንን አቅም እንጠቀምበታለን ወይንስ አንጠቀምበትም የሚለው የምንደርስበትን ቦታ የሚወስን ይመስለኛል። የብዙ ሰው ዕጣ ፋንታ ተበላሽቶ እየቀረው ወይንም ደግሞ ያሰቡበት ቦታ ሳይደርሱ እየቀሩትም በዚህ ምክንያት ነው። አንድ ነገር ልብ በሉልኝ፣ ፈጣሪ እኛን የሰራው በራሱ አምሳል ነው። ይህንን ስላችሁ ፊዚካሊ ልታስቡት ትችላላችሁ፣ ልክ ማንኛውም ሰው እንደሚያስበው። ነገር ግን እንደዛ አይደለም። በአምሳሉ ተፈጠርን ማለት እኛም ህይወታችንም በአእምሯችን በሐሳባችንና
በአፋችን ማለትም በንግግራችን እሱን እንመስላለን ማለት ነው። አንዴ ፈጣሪ ፈጥሮናል። ስለዚህ ፍጹም ይህንን እውነታ ልንቀይረው አንችልም። ፈጣሪ በእኛ ውስጥ እየኖረ ነው። ወፎችን ስትመለከቱ እሱ ነው የሚያኖራቸው። ፀሐይን ስትመለከቱ ፈጣሪን ታያላችሁ። ጨረቃን ስትመለከቱም እንደዛው። አየርን ወይንም ኦክስጅን ስትስቡ ራሱ ፈጣሪን ታያላችሁ። ምክንያቱም ሁሉም ቦታ ፈጣሪ አለ፣ የሚደበቅ ነገር አይደለም። ይህ አንድ ፈጣሪ በእናንተም ውስጥ አለ እያልኳችሁ ነው። እኔን ተጠቀሙብኝ እያላችሁ ነው። ሁልጊዜ እያስታወሳችሁ ነው። ነገር ግን እናንተ ሕይወትን በራሳችሁ መጋፈጥን መርጣችኋል። የፈጣሪን እገዛ ሳትፈልጉ እኮ ቀርታችሁ አይደለም። ፈጣሪ በውስጤ የለም ብላችሁ ስለምታምኑ ነው። ዋናው የእምነታችሁ ችግር ነው። አሁን ወደ ቅዱስ ቃሉ ወይም ወደ መጽሐፍ ቅዱስ ልውሰዳችሁና እዚህ የተጻፈውን ነገር ልብ እንድትሉ እፈልጋለሁ። እንዲህ ይላል፣ ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል ይላል። ብዙ ሰው ይህንን ሲያስብ የእግዚአብሔር መንግሥት ከእሱ ውጪ እንዳለ አድርጎ ነው የሚያምነው። ይሁን እንጂ የእግዚአብሔር መንግሥት በውስጣችሁ ነው ያለው ወይም በመካከላችሁ ናት የሚል ጥቅስ እንደተጻፈ አትርሱ። እነዚህ ሁሉ ነገሮች የሚያመለክቱት ምንድን ነው ብላችሁ ከጠየቃችሁ አሁንም ወደ ውስጥ መመልከት እንዳለባችሁ ማስታወሻ መሆኑ ነው። ምክንያቱም እሱ በውስጣችሁ ነው ያለው። ወደ እሱ ከተጠጋችሁ ደግሞ ምንም ነገር ማግኘት እንደምትችሉ ታውቃላችሁ። ክርስቶስ እዚህ ምድር ላይ በነበረበት ሰዓት ለደቀ መዛሙርቱ ሲነግራቸው የነበረውን አንድ ነገር ላስታውሳችሁ። ስለ ልብስስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንደሚያድጉ ልብ ብላችሁ ተመልከቱ። አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ጠቢቡ ሰለሞን እንኳን በክብሩ ከእነዚህ እንደ አንዱ አልለበሰም ይላቸው ነበር። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን እሳት የሚጣለውን የሜዳ ሳር እንደዚህ የሚያለብስ ከሆነ እናንተ እምነት የጎደላችሁ እናንተንማ ይልቁንስ እንዴት! እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንስ ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንደሚያስፈልጋችሁ የሰማዩ አባታችሁ ያውቃልና ይለናል። እንግዲህ ከዚህ ጥቅስ ቀጥሎ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ከዛ ሁሉም ይጨመርላችኋል ነው ያለው። በጣም ከሚገባው በላይ ቀላል የሆነና ቀጥታ የሆነ ነገር ነው ያነበብነው። እኛ ሰዎች ግን በተለምዶ ነገሮችን በደንብ አክብደን መመልከት እንፈልጋለን። በቃ እዚህ ጋር ልክ እንደተጻፈው ነው። ምንም ከባድ የሆነ ነገር የለም። እምነት ቢኖረን ምንም ነገር መሆን እንችላለን። ልክ የሜዳውን ሳር እንደተመለከትነው ሁሉ፣ ልክ ሰማይና ምድርን እንዳየን ሁሉ፣ ጨረቃንና ከዋክብትን እንደተመለከትነው ሁሉ እኛም እዚች ዓለም ላይ ትልቅ ቦታ ተሰጥቶን የመጣን ፍጥረቶች ነን። ለዚህ ነው የሜዳ ሳሩን እንደዚህ ያለበሰ ለእናንተማ እንዴት ያለው። ይህ ማለት ዓለምን ቀጥ የሚያደርጋትና ሁሉም ነገር ሚዛኑን ጠብቆ እንዲሄድ የሚያደርገው አምላክ በሁላችንም ውስጥ አለ ማለት ነው። አትጨነቁ እያለን ነው። የምትፈልጉት ነገር እኔ ጋር ነው፣ እኔም የምትፈልጉትን ነገር አደርግላችኋለሁ እያለን ነው። ስለዚህ ወደ እርሱ መጠጋት ማለት ወደ ውስጣችን መመልከት ማለት ነው። ብዙ ሰዎች ወደ ውጪ ይመለከታሉ። ወደ ውጪ ምንም አይነት መፍትሄ ልናገኝ አንችልም። በተለይ የምንፈልገው የፈጣሪን መልስ ከሆነ ከውጪ ልናገኘው በፍጹም አንችልም። ነገር ግን ምላሹን በነገሮች ይገልጽልናል፣ ወይ በሰው ወይም ደግሞ በሌሎች ነገሮች። ታዲያ ፈጣሪ በውስጡ እንዳለ የማያውቅ ሰው ወይም እውነታውን ያልተረዳ አንድ ሰው ባይረዳ እንኳን እሱም ሙሉ ሆኖ ነው የተፈጠረው። ምንም የጎደለው ነገር የለም። አንድ ሰው የሆነ ነገር ጎድሎታል እያላችሁ ከሆነ ፈጣሪንም የሆነ ነገር ይጎድልሃል እያላችሁት ነው። አሁን ታዲያ ያ ሰው የሚፈልገውን ሕይወት ሊኖር ይችላል ወይም ደግሞ
ሙሉነቱን ረስቶት በዛ ሙሉነት ላይ ቅንጣቷን ብቻ ይዞ በዛች በቅንጣቷ ላይ ሊኖር ይችላል። በቅንጣቷ ላይ ብቻ ስለኖረ ፈጣሪ በዚች ልክ ብቻ ነው የሰጠኝ ማለት ግን አይችልም። ምክንያቱም ወደ ውስጡ ገብቶ ያልፈለገው እሱ ነው፣ ወይም ወደ ውስጡ ያልተመለከተው ሰውየው ነው እንጂ ምንም የመሆን አቅምና ሁሉን ነገር ችሎታ ሰጥቶታል። ወደዚች ምድር ስንመጣ አስታጥቆን ነው የመጣ ነው። የታጠቅነውም ዓለምን የፈጠረውን ታላቁን ፈጣሪን ራሱን ነው። ስለዚህ እውነቱን እኮ ነው። ለምን እንጨነቃለን? ነገ የምበላውን አላውቅም ብለን ስንጨነቅ ከፈጣሪ በላይ የነገ ምግብ ያሳስበኛል እያለን ነው። የእምነት ጉድለትን ከተመለከትን አሁን ባልኳችሁ አረፍተ ነገር ይገለጻል። እናንተም ፈጣሪን ሳትፈልጉ ወደ ውስጣችሁ ሳትመለከቱ ሕይወታችሁ በችግርና በመከራ የተሞላ ቢሆንም አሁንም ግን በውስጣችሁ ፈጣሪ አለ። ስሊፒንግ ጂያንት ብዬ ጠራዋለሁ። ምንም ነገር ማድረግ የሚችለውን ፈጣሪ አታስፈልገኝም እረፍ ብላችሁት እናንተ ለብቻችሁ እየተጣጣራችሁ ነው። ይህንን ነገር እያስረዳው ባለሁበት ሰዓት ላይ አንድ ሰው በጣም ተገረመ። እንዴት እንዲህ ትላለህ አለኝ። እኔም ደግሞ በደንብ አስረዳሁት። አንድን ሰው ተመልክቼ ፈጣሪ በሱ ውስጥ የለም እሱ ጋር አይገኝም ካልኩ አንድ ሰው ስላችሁ ማንኛውም ሰው አስነስቼ ነው። የተወሰኑ ሰዎችን ወይም ጻድቆቹን ብቻ አይደለም፣ በዛ እንዳታዩት። ከዚህ ዓለም ላይ ዝም ብዬ አንድ ሰው ብቻ ወስጄ ያንን ሰው ፈጣሪ በውስጡ የለም ካልኩ እኔ ኤቲስት ወይም ከሃዲ ነኝ። ኤቲስት ማለት ፈጣሪ የለም ብለው የሚያምኑ ሰዎች ስብስብ ማለት ነው። ስለዚህ ሰዎችን ስመለከት በእነሱ ውስጥ ፈጣሪ እንዳለ የማላምን ከሆነ ምንም ሃይማኖት የሌለኝ ፈጣሪ የሚባል ነገር እንደሌለ የማምን ሰው ነኝ ስለው የዛኔ ደነገጠና ቆም ብሎ አሰበ። በዚህ ዓለም ላይ ጥሩ ነገር የሚሰራም ጥሩ ነገር የማይሰራም ሕፃን ልጅም በሕይወት የነበረው ሁሉ ፈጣሪ በውስጡ ነበረ። እንደዛ ባይሆንማ ሌላው ቀሪው ነገር በሙሉ ምንም የማይሰራለን ቅንጣት መረጃ ነበረ። ምንም አይጠቅምም። ሜታፊዚክስ በሉት ሳይንስ በሉት ምንም ጥቅም የለውም። ነገር ግን ወደ እውነታው ተመልሰን አሃ ፈጣሪ ለካ በውስጣችን አለ፣ ሁላችንም ጋር አለ ካለን የዛኔ አሁን የማወራው ነገር እንዳለ ሙሉ ሴንስ ወይም ደግሞ ሙሉ ትርጉም እየሰጣችሁ ይመጣል ማለት ነው። የሰው ልጅ አዲስ ነገር መፍጠር አይችልም፣ ወይም ደግሞ አዲስ ነገርን ሊማር አይችልም። ሲጀመርም እሱ ጋር በውስጡ የነበረውን ነገር እንዴት ሊማር ይችላል? ሁሉም ነገር በውስጣችሁ ነው ያለው፣ እናንተው ጋር ነው እያልኳችሁ ነው። ፈጣሪ እንዲሰራላችሁ ብትተውለትና ወደ ውስጣችሁ እየተመለከታችሁ ከእሱ ጋር ጊዜ ማሳለፍን ከቻላችሁ ሁሉም ነገር ቦታ ቦታውን ይይዛል። ነፃ የምትወጡትም የዛኔ ነው። ከዛ ቀን ጀምሮ ሕይወታችሁ ሙሉ በሙሉ ነፃነት ብቻ ነው የሚሆነው። ሕይወታችሁ በችግር የተሞላ ሕይወት ከሆነ በራሳችሁ መጨነቅ፣ በራሳችሁ ውጥረት ያመጣችሁት ጉድ ነው። ምክንያቱም በሰው ውስጥ መንፈስ አለ። ሁሉን የሚችል የአምላክ እስትንፋስ ማስተዋልን ይሰጣል ተብለናል። ስለዚህ እያንዳንዱ ችግር ብለን ያሰብነው ነገር እንዳለ ወደ ውስጥ ብንመለከት ኖሮ መልሱን አግኝተን ወጥተን ነበር። ምክንያቱም ሕጉ ለሁሉም ሰው ነው። ቃሉ ለሁሉም ሰው ነው። የተመረጠ ሰው የለም። ስለዚህ ሁልጊዜም ሊያግዘን ዝግጁ መሆኑን እየነገረን እኮ ነው። ሁሌም ወደ እኔኑ እያለን ነው። ጥሩ ነገሮችን ስታደርጉ ብቻ ፈጣሪ መልካምነታችሁን የሚመልስላችሁ ወይም ደግሞ የተሻለ ነገር የሚያደርግላችሁ ብቻ አይደለም። ምክንያቱም በውስጣችን ነው ያለው። በቃ ይህንን እውነታ መቀበል አለብን። ዓለም ላይ አሁንም የምናየው ችግር እንዳለ የተነሳው በውስጡ ያለውን ኃይል፣ በውስጡ ያለውን ፈጣሪ ልብ ያላለ ሰው ስለበዛ ነው። ምክንያቱም ብዙ ሰው በዓለማዊ ችግር ተውጦና ተዘፍቆ ቁጭ ብሏል።
መውጫ መንገድም እየጠበቀ ነው። ነገር ግን መፍትሄውን የሚጠብቀው ከውጪ ነው። መፍትሄውን ከውጪ እስከ ጠበቀ ድረስ ደግሞ በፍጹም መፍትሄውን ሳያገኝ በዛው በችግር ውስጥ በመከራ ውስጥ ይኖራል። ክርስቶስ እዚች ምድር ላይ ፐርፌክት የሚባለው ወይም ደግሞ ፍጹም የሚባለውን ሕይወት ኖሯል። ሲኖርም ደግሞ እንዲህ ኑሩ፣ እንዲህ መኖር ትችላላችሁ እያለ ለኛ ምሳሌ ሆኖ ነው ያለፈው። ምክንያቱም በዚች ምድር ላይ እኔ ካደረግኩትም በላይ ማድረግ ትችላላችሁ ብሏል። ስለዚህ እዚህ ጋር ዋናውን ፋክት ወይም ደግሞ እውነታ በደንብ መገንዘብ አለባችሁ። እናንተ ከፈጣሪያችሁ ጋር የተነጠላችሁ አይደላችሁም። ሁላችንም ከፈጣሪያችን ጋር የተነጠልን አይደለንም። ልንነጣጠልም አንችልም። አንድ ነን እያልኳችሁ ነው። አሁን ግን የብዙ ሰዎች ችግር ያለው አፋቸው ላይ ነው እንጂ እምነቱ ላይ የሉበትም። በቃ በወሬ የቀረ በጣም ብዙ ነገር አለ። ፈጣሪ በሁሉም ቦታና በሁሉም ሰዓት ሁሌም እንዳለ አምናለሁ የሚል በጣም ብዙ ሰው አለ። ነገር ግን ይህንን በግንዛቤ ደረጃ ልብ የሚሉት በጣም ጥቂቶች ናቸው። በአፋቸው ደረጃ ወይም በወሬ በጣም ብዙ ሰው ይህንን ያውቃል። ፈጣሪ ሁሉም ቦታ አለ። ፈጣሪ ያያል። ፈጣሪ ይመለከተናል። ፈጣሪ ያስብልናል ይላል አብዛኛው ሰው። ይሁን እንጂ ችግር በህይወቱ ሲመጣ ፈጣሪ ሆይ ምን ነው ረሳኸኝ ይላል። ትናንትና ግን ምን እያለ ነበረ? ፈጣሪ ሁሌም ያያል ሲል ነው የነበረው። አሁን ታዲያ ሁሌ የተባለችው ነገር የት ሄደች? ልብ በሉ። ያ አንድ ሰው ለልጆቹ ያስተምራል። ፈጣሪ እነዚህ ዛፎች ላይ አለ፣ በወፎች ላይ ይታያል፣ በጨረቃና በሰማያት ላይም እንደዛው። ወደ ጥልቅ ውሃም ብትገቡ ፈጣሪን ታገኛላችሁ፣ ከላይም ብትወጡ እንደዛው። የትም ቦታ ልታመልጡት አትችሉም። ፈጣሪ በፍጹም አይኖርም ብላችሁ የምታስቡበት ቦታ ላይ ራሱ ይኖራል እያለ ለልጆቹ ያስተምርና ልክ በህይወቱ የሆነች ትንሽ የችግር ስትመጣ ማታ ተንበርክኮ ፈጣሪ ሆይ ና እርዳኝ ይላል። ልክ ከእሱ እንደተነጠለ አድርጎ እየለመነ ነው ማለት ነው። ፈጣሪን ደግሞ ከራሳችሁ ነጥላችሁ ከለመናችሁት ከየት ይመጣል? በዛ ሰዓት ምን ማድረግ ነበረበት ካላችሁን፣ ቁጭ ብሎ ወደ ውስጡ መመልከት ነበረበት። ጸጥታ ያስፈልገዋል። ጸጥታ ያስፈለገው ለዚህ ነው ብያችኋለሁ። የሰው ልጅ ከራሱ ጋር ማውራት አለበት። ስትጸልዩ እንደ ግብዞች አትጸልዩ ያለው ለዚህ እኮ ነው ጌታ። ፈጣሪ ብላችሁ ብዙ ነገሮችን ብታወሩ፣ ብዙ አይነት ልመናዎችን ብትለምኑ ምንም ፍሬ የላቸውም። ምክንያቱም እያወራችሁ ነው። እሱ እንዲያወራ ፍቀዱለት። የሚያወራው ደግሞ በጸጥታ ውስጥ ስትሆኑ ነው። እናንተ ግን ጸጥ ማለት ካልቻላችሁ በውስጣችሁ ያለውን ፈጣሪ ዝም በል እያላችሁት ነው። ልክ ጸሐፊዎቹና ደራሲዎቹ እንደሚሉት በውስጣችሁ ያለው ሙዚቃ እንዳይሞት፣ በውስጣችሁ ያለው ሙዚቃ ይጫወት እያሉ ነበር የሚጽፉት። ያንን ስፒሪቹዋሊ ወይም ደግሞ በመንፈሳዊነት ስናመጣው በውስጣችሁ ያለውን ሁሉንም ነገር የፈጠረውን ፈጣሪ እንዲያወራና ነገሮችን እንዲያስተካክል ፍቀዱለት ማለቴ ነው። በህይወታችሁም ችግር ሲፈጠር ወደ ውጭ መመልከት አቁሙ። ፈጣሪ ድረስልኝ፣ ከዚህ ና ከዛ ና አትበሉት። ቴሌስኮፕና ማይክሮስኮፕ የሚባል ነገር እንዳለ ታውቃላችሁ። ቴሌስኮፕን የምንጠቀመው ከርቀት ማየት የምንፈልገውን ነገር ለማየት ስንሞክር ነው። ለምሳሌ ጨረቃን ከዚህ ሆኜ ልመልከታት፣ ቀረብ ብዬ ልያት ካላችሁ በቴሌስኮፕ መመልከት ትችላላችሁ። አብዛኛው ሰው ሲጸልይም ልክ እንደዛ ቴሌስኮፕ ነው። ወደ ውጪ መመልከት፣ ሩቅ ያለን ነገር ላቅርበውና ልቅረብ እያለ እየሞከረ ነው። እኔ ደግሞ ነግሬያችኋለሁ፣ እናንተ ከፈጣሪ ጋር የማትነጣጠሉ ከሆነ ፈጣሪ ከእናንተ ሩቅ አይደለም። ስለዚህ ማይክሮስኮፕ የምትባለውን መሳሪያ ታመጣላችሁ። ባዮሎጂ ላብራቶሪ ክላሶች ውስጥ ስናውቃት ምን አይነት ነገር ነበር የምታከናውነው? ነገሮችን
በደንብ አጥልቃ ታሳየን ነበር አይደል? አንድን ኦርጋኒዝም ወይም ህዋስ በውስጡ ምን ምን እንዳለ ሴሎቹን፣ አተሞቹን፣ እያንዳንዱን ነገር ለማየት በማይክሮስኮፕ እንጠቀማለን። የሰው ልጅም ሲጸልይ ልክ እንደ ማይክሮስኮፕ መሆን አለበት። በውስጣችን የተቀመጠውን ፈጣሪ እዛው ልናገኘው ይገባል። ምክንያቱም ሁሌም አለ የማያልቅ ዊዝደም፣ ደግሞም የማያልቅ ጥበብን ይዟል። ስለዚህ ወደ ውስጣችሁ በተመለከታችሁ ቁጥር በጣም ትልቅ ችግር ብላችሁ ያሰባችሁትን ነገር ራሳችሁ ያንን ችግር ከመፍታት ይልቅ ዓለምን ለፈጠረው ፈጣሪ እያስረከባችሁት ነው ማለት ነው። እሱ እናንተ ከጠበቃችሁት በላይ ያንን ነገር በደንብ አድርጎ ጨርሶ ይሰጣችኋል። እኛ ግን ሁላችንም አሁን እንደ አሳ ነን። አሳ በውሃ ውስጥ ሆኖ ቤቱን ሲፈልግ አስቡት። ምንም ትርጉም አይሰጥም አይደል? ቤቱ እኮ ውሃው ውስጥ ነው። ቤቱ ውሃው ውስጥ እስከሆነ ድረስ የታለ ቤቴ ብሎ ሊፈልግ አይገባውም። እኛም ውሃ ውስጥ ሆነን ውሃ የታለ ቤቴ እያለን እየፈለግን ነው። የሚያስገርመው ነገር እሱ ብቻ አይደለም። በውሃ የመሰልኩላችሁ ፈጣሪ ነው። አሳዎቹ ደግሞ እኛ ነን። አሳዎቹ ደግሞ እየፈለጉ ያሉት ፈጣሪን ነው። ነገር ግን አሳዎቹ ውስጥም ፈጣሪ አለ። እንግዲህ አስቡት፣ ፈጣሪ በእናንተ ውስጥ እየኖረ እናንተ ደግሞ ፈጣሪን ፍለጋ ብላችሁ ወደ ውጭ ስትመለከቱ ምንም ትርጉም የሚሰጥ ነገር አይደለም አይደል? እቤታችሁ ውስጥ ዝም ብላችሁ ቁጭ ባላችሁበት ሰዓት ላይ የሆነ ሐሳብ ጭንቅላታችሁ ላይ ይመጣል። ያንን ሐሳብ ማን አመጣው? እኔ ነኝ ብላችሁ ታምናላችሁ? የምርም እናንተ ናችሁ? ፈጣሪ እኮ ነው። የሰው ልጅ በራሱ ምንም ማድረግ አይችልም ይላል ቃሉ። ፈጣሪ ነው ሁሉንም ነገር የሚያደርገው። የሰው ልጅ አንድ ያለው ነገር ነፃ ፈቃድ ብቻ ነው። ነፃ ፈቃድ ማለት ደግሞ ምርጫ ነው። ምን ማሰብ እንደምንፈልግ እንመርጣለን። የፈጣሪን እገዛ እንደምንፈልግና እንደማንፈልግ እንመርጣለን። እሱን በማወቅም ሆነ ባለማወቅ መኖር እንደምንችልና እንደማንችል እንመርጣለን። ከተጨነቅን የፈጣሪን እገዛ አንፈልግም እያልን ነው። በእምነት ግን ቁጭ ካልን ፈጣሪ ለዚህ ነገር መልስን ይሰጠኛል ብለን ስለተቀመጥን ነው። የሰው ልጅ ነፃ ፈቃድ ማለት ይሄ ነው። ምንም የሚለያያቸው ነገር የለም። በስሜት ነው የሚገለጸው። እናንተ በአፋችሁ ፈጣሪ ያለልኝን ነገር እይዛለሁ እያላችሁ በውስጣችሁ ግን ከተጨነቃችሁ የልባችሁን ነው የሚያሳየው። የልባችሁን ነው የሚያየው። ፈጣሪ የልብን የሚመለከት ከሆነ ደግሞ ውስጣችሁ ተጨንቋል፣ ማለትም ፈጣሪን አላመናችሁትም። ስለዚህ ራሳችሁን ቻሉ ይላል። ብዙ ጊዜ ራሳችንን ስንችል ደግሞ ጥሩ ውጤት አይመጣልንም አይደል? ምክንያቱም ያለ ፈጣሪ ኃይል አቅመ ቢስ ነን። አእምሯችን አንጎል ብቻ አይደለም፣ ፈጣሪ ነው እዛው ውስጥ ገብቶ ኦፕሬት እያደረገ ያለው። ስለዚህ ፈጣሪ ደግሞ ያንን ነገር ለግሷችኋል ወይም በነፃ ሰጥቷችኋል። ከእኔ ኃይል ላይ ተጠቀሙ፣ የፈለጋችሁትን አድርጉ ብሏችኋል። ያንን ሁሉ ነገር ስታደርጉ ግን ላቪንግ ታውት ወይም ደግሞ በፍቅር ላይ የተመሰረተ ነገር መሆን አለበት። ክፉ ነገር ካደረጋችሁ መልሶ ይመጣል። በጎ ነገርም ካደረጋችሁ ተመልሶ ይመጣል። ሰውንም ይቅር በሉ የምትባሉት ለዚህ ነው። ሰውን ይቅር ካላላችሁ ራሳችሁን ይቅር እያላችሁ አይደለም። ፈጣሪንም እኔን ይቅር አትበለኝ እያላችሁት ነው። እናንተ ፈጣሪን ማውራት ወይም ደግሞ ከፈጣሪ ጋር መገናኘት ካበዛችሁ ወይም የበለጠ ወደ ውስጣችሁ እየተመለከታችሁ ከመጣችሁ ፈጣሪ በራሱ ጥበብ ነው። ፈጣሪ በራሱ ፈጣሪ ነው። የምትፈልጉትንም ማንኛውንም ነገር ታገኛላችሁ። የሰው ልጅ ሊያስበው የማይችለውን ሐሳብ ታገኛላችሁ። ኢንፊኒት ዊዝደም፣ የማይጠገብና የማያልቅ መቼም ቢሆን ሊገደብ የማይችል ጥበብ በራሱ ውስጣችን አለ። ዛሬ ላይ ሆናችሁ የምታስቡት በፍጹም አይሆንም ብላችሁ የምታስቡት ነገር እንዳለ በውስጣችሁ አለ። ለምንድን ነው ፍለጋው? ፈጣሪ ወደ ሌለበት ወደ ውጪ ልትፈልጉ የምትወጡት
ለምንድን ነው? ምንም ትርጉም የማይሰጥ ነገር ነው። እባካችሁ ወደ ውስጣችሁ ተመልከቱ። ራሳችሁን ፈልጉ። በአፍ ላይ የቀረ እምነት እንዳይኖራችሁ። እምነታችሁ ከልባችሁ ይሁን። አንድ መገንዘብ ያለባችሁ ነገር ቢኖር ፈጣሪ በውስጣችሁ ሁሌም እንዳለ ነው። እሱን ልብ ብላችሁ እሱን ተቀብላችሁና አምናችሁ ከሄዳችሁ አያሳፍራችሁም። አመሰግናለሁ።